ቸውን እያነሱ ነው። 5 ወስደዋል። ኤላናና ወልዴ ደግሞ 8 እና 7 ወስደዋል። ጉባኤው ማን የሚያሸንፍ ይመስላችኋል? ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን ቀጥታ ወደ ጥያቄው እንሄዳለን። ሰዓታችንን ለመጠቀም ከባማ እንጀምራለን። ሙሴ ጥያቄ ቁጥር 9 ጥያቄ ቁጥር 9 በመግቢያ ላይ እንደተናገርኩት ከመሳፍንት መጽሐፍ ነው ጥያቄዎቹ የወጡት። ጥያቄ ቁጥር 9 እንደዚህ ይላል። በደንብ ጥያቄውን ስማ፣ አትፍራ። ጥያቄውን በደንብ ከሰማ በኋላ ትመልሳለህ ማለት ነው። እንደዚህ ይላል። በእስራኤል ላይ ትፈርድ የነበረች ነብይት ማን ትባላለች? ዲቦራ ትባላለች። አጨብጭቡለት። ወደ ወንድማችን እንሄዳለን። ወንድማችን ፈጠን በሉ ሰዓታችን ለመጠቀም። ጥያቄ ቁጥር ስንት? ጥያቄ ቁጥር 3 ጥያቄ ቁጥር 3 ለመጀመሪያ ጊዜ የእስራኤል ሕዝብ እግዚአብሔርን ሲበድሉ መልአኩ ተገልጦ የተናገራቸው ቃል ሰምተው ካለቀሱ በኋላ ለእግዚአብሔር የሰዉበት ስፍራ ስም ምን ብለው ጠሩ? ቦኪም ብለው ጠሩ። አጨብጭቡለት። ዋው ደስ ይላል። የሚገርም ነው። አማኒ ጥያቄ ቁጥር ስንት? 8 ጥያቄ ቁጥር 8 የእስራኤል ልጆች ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ያስነሳው የካሌብ ወንድም ታናሹ ማን ነው? ጎቶንያል። አጨብጭቡለት። ዋው አጨብጭቡለት። እንደገና አማኒ ጥያቄ ቁጥር ንገረኝ እስቲ። 11 ጥያቄ ቁጥር 11 የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር የላከው ነብይ ምን አላቸው? ነብዩ ምን አላቸው? ሚዲያማውያን እስራኤልን ሲያስጨንቋቸው እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔር ደግሞ ነብይ ወደ እነሱ ላከ። ነብዩ ምን አላቸው? ማለት እንደገጸጻቸውና እግዚአብሔርን በማምለክ ፈንታ ሌላ አምላክ ስላመለኩ ይሄ ነገር እንደመጣባቸው ነበር ያወራው። የምትጨምረው ነገር አለ? ጥያቄውን መልሷል። አጨብጭቡለት። ጥያቄውን መልሷል። የደረሰባቸው ነገር እግዚአብሔርን ከመተዋቸው የተነሳ እንደደረሰባቸው በማመልከት እግዚአብሔር ደግሞ የሚታደጋቸውን መስፍንን አስነስቶላቸዋል። እንደገና ለአማን ያጨብጭቡለት። እሺ ጥያቄ ቁጥር 5 ጥያቄ ቁጥር 5 የእስራኤል ልጆች በእግዚአብሔር ፊት ክፉ ነገር ያደረጉት ምን በማድረግ ነው? አስትሮትንና ባኦልን በማምለክ ጣዖትን በማምለክ። አጨብጭቡለት። ባኦልን በማምለክ እግዚአብሔርን በድለውታል። ሙሴ ጥያቄ ቁጥር ስንት? ጥያቄ ቁጥር 19 ጥያቄ ቁጥር 19 ጽኑ ኃያል ሰው የተባለው የገለሞታይቱ ልጅ ማን ይባላል? ጌዲዮን ይባላል። አይደለም። ጽኑ ኃያል ሰው የተባለው የጋለሞታይቱ ልጅ። ልክ ነው አንተም የመለስከው፣ ግን የጋለሞታይቱ ልጅ ሌላ አለ። ጽኑ ኃያል ሰው የተባለ የዛን ሰው ስም ትናገራለህ። ገላዳዊው ነው። ገላዳዊው ማን? አማኒ ዳኞች። እሺ ትንሽ ላስብበት። ሰዓት ዳኞች ካለቀ ምልክት ያሳዩኛል። ገላዳዊው ትክክል ነህ። ስሙን ሰዓት አልቋል። ገላዳዊው ዮፍታሔ
ይባላል ማለት ነው። ሰዓቱን ለመጠቀም ስለፈለኩ ነው ጥያቄውን ወደ እናንተ እየወሰድኩ ያልሆነው ማለት ነው። ወደ ሩሃማ እንሄዳለን። ወልዴ ጥያቄ ቁጥር ስንት? አንድ። ጥያቄ ቁጥር 1 የእጃቸውንና የእግራቸውን አውራ ጣት የተቆረጡ 70 ነገሥታት ከገበታዬ በታች ፍርፋሪ ይለቅሙ ነበር ያለው ሰው ስም ማን ይባላል? አዶኒ ቤዜቅ። አዶኒ ቤዜቅ ይባላል። አጨብጭቡለት። ዋው! ጥያቄ ቁጥር 6 ጥያቄ ቁጥር 6 እግዚአብሔር እስራኤልን ከሚማርኳቸው እጅ ያድናቸው የነበረው በምን ነበር? በመሳፍንት ነበር። አጨብጭቡለት። ዋው! ወልዴ በጣም አንብቧል። እሺ ኤልዳና ጥያቄ ቁጥር ስንት? 2 ጥያቄ ቁጥር 2 ጥያቄ ቁጥር 2 ቤቴል ተብላ የምትጠራ ከተማ አስቀድማ ማን ተብላ ትጠራ ነበረ? ሎዛ ተብላ ትጠራ ነበር። ሞራል ስፋት። ዋው! ድገሚ አንድ ጥያቄ። ጥያቄ ቁጥር 26 ጥያቄ ቁጥር 26 የሰምሶን የኃይሉ ታላቅነት ሚስጥሩ ምንድን ነበር? ጸጉሩ ነበር። አጨብጭቡላት። እንደገና ጥያቄ ቁጥር ስንት? 18 ጥያቄ ቁጥር 18 በመሳፍንት መጽሐፍ ብዙ ቁጥር ያለው ምዕራፍ ስንት ነው? ቁጥሩስ ስንት ነው? ምዕራፍ 9 57 ቁጥር። ይሄን አጨብጭቡለት። እውነት ቅድም ከወንጌላዊ ዘገየ ጋር ስናወራ ነበር። እቺን ያነበበ ሰው ብቻ ነው የሚመልሰው ብለን እና በጣም አንብቧል ማለት ነው። ጥያቄ ቁጥር ስንት? 15 ጥያቄ ቁጥር 15 ጌዲዮን ከእርሱ ጋር ይዞ የወጣቸው ሰዎች ቁጥር ስንት ነበረ? አጠቃላይ 32000፣ የተመለሱት 22000። እሺ ከዛ 10000 ነበር የቀሩት። ከ10000 ደግሞ 300 ሰዎችን ይዞ ወጣ ማለት ነው። በ300 ሰዎችን ይዞ ወጣ፣ አሸነፈ። በ300 ሰዎች አሸነፈ ማለት ነው። እውነት በ300 ሰዎች ነበር ያሸነፈው ማለት ነው። በ300 ሰዎች ድል አድርጓል። ለወልዴ ሞራል ስጥ። የሚገርም ትንታኔ ማለት ነው የተነተነው። እና ውድድሩ እንዴት ነው? ጉባኤው ውድድሩ እንዴት ነው? እሺ ኤልዳና ጥያቄ ቁጥር ስንት? 28 ጥያቄ ቁጥር 28 ጥያቄ ቁጥር 28 ከእስራኤል ነገድ ከቢንያም ጋር እንዲዋጉ አስቀድሞ እንዲወጡ እግዚአብሔር ያዘዛቸው ወገን የማን ወገን ናቸው? ከቢንያም ጋር እንዲዋጉ እስራኤላውያን ከቢንያም ጋር እንዲዋጉ እግዚአብሔር አምላክ አስቀድሞ ከ11 ወገን አንዱ ቀድሞ እንዲወጣ ያለው ወገን ይሁዳ። አጨብጭቡላት። ይሁዳ። ጥያቄ ቁጥር ስንት? 17 ጥያቄ ቁጥር 17 እንደዚህ ይላል። ጌዲዮን ከሚዲያማውያን ጋር ሲዋጋ አልጠራንም ብለው ያመጹት ሰዎች ማን ናቸው? ኤፍሬም ናቸው። አጨብጭቡላት። መልሳለች። እሺ አሁን ደግሞ ወደ ባማ እንመጣለን። ሙሴ ጥያቄ ቁጥር ስንት? 27 እንደዚህ ይላል። የእስራኤል ልጆች ሁሉ ማህበሩ ከዳን እስከ ቤርሳቤ ድረስ ያሉት እንደ አንድ ሰው ሆነው የተሰበሰቡበት ምክንያት ምን ነበረ? ምክንያቱ እንደ አንድ ሰው ሆነው ተሰበሰቡ። የተሰበሰቡበት ምክንያት ምን ነበረ? አማኒና ሄንሪ ዝም ጥያቄ ይልክ። እሺ በደንብ ስማ፣ ትመልሰዋለህ። ከእስራኤል ነገድ ከቢንያም ጋር እንዲዋጉ አስቀድሞ እንዲወጡ ነው። ጥያቄ ቁጥር ስንት ነበር ያልከኝ? 27 ይቅርታ። የእስራኤል ልጆች ሁሉ ማህበሩ ከዳን እስከ ቤርሳቤ ድረስ
ያሉት እንደ አንድ ሰው ሆነው የተሰበሰቡበት ምክንያት ምን ነበረ? እንደ አንድ ሰው ሆነው ተሰበሰቡ ይላል። የተሰበሰቡበት ምክንያት ምን ነበረ? ከዳን እስከ ቤርሳቤ ድረስ ያሉት የእስራኤል ልጆች እንደ አንድ ሰው ሆነው ነው የተሰበሰቡት። ምክንያቱ ምን ነበረ? ሰዓቱ አልቋል። እሺ ነጥብ አይሰጥህም፣ ግን መመለስ ትችላለህ። ነጥብ ስለማይሰጥ አልመልስም አለ። እሺ የሚመልስ ከጉባኤ ለአንድ ሰው እድል ሰጣለሁ። ነው ከጉባኤ የእስራኤል ልጆች ከዳን እስከ ቤርሳቤ እንደ አንድ ሰው ሆኖ ተሰበሰቡ። ለምንድን ነው የተሰበሰቡት? የለም ወልዴ መልስ እስቲ። አጨብጭቡለት። ግን ነጥብ አይሰጥም። እሺ ጥያቄ ቁጥር ስንት ሙሴ? 29 ጥያቄ ቁጥር 29 የእስራኤል ልጆች ሁሉ መሳፍንት ምዕራፍ 21 ላይ ጽኑ ለቅሶ አልቅሰዋል። የእስራኤል ልጆች በመሳፍንት ምዕራፍ 21 ላይ ጽኑ ለቅሶ አልቅሰዋል። ምክንያቱ ምን ነበር? ያለቀሱበት ምክንያት ምን ነበር? 21 ሌላ ቦታ እንዳትሄድ። መሳፍንት ምዕራፍ 21 ላይ አልቅሰዋል። ያለቀሱበት ምክንያት ምን ነበር? ቀላል ጥያቄ ነው። እግዚአብሔር ከቢንያማኖችን ለነሱ አሳልፎ ስላልሰጣቸው። አሻሽል። ትክክለኛ ነገር ነው፣ ግን አሻሽለው። አሻሽል ወይ ቀጥልሽ፣ ጨርስ። አሁን እየተናገርክ ያለውን ጨርስ። ከነገዶቻቸው አንዱ ነገር ስለተቀነሰ አጨብጭቡለት። ከነገዶች መካከል አንዱ ቢንያማውያን ስለተቀነሱ እስራኤላውያን ጽኑ ለቅሶ አለቀሱ። አጨብጭቡ እንደገና ለሙሴ ሞራል ስጡት። እሺ ጥያቄ ቁጥር ስንት? 23 ጥያቄ ቁጥር 23 የአንበሳ ደቦል ወደ ሰምሶን እያገሳ ሲመጣ የእግዚአብሔር መንፈስ በኃይል በሳምሶን ላይ ሲወርድ ሳምሶን ምን አደረገው? እንደ ፍየል ጠቦት ገነጣጠለው። እንደ ፍየል ጠቦት ገነጣጠለው። አጨብጭቡለት። እንደ ፍየል ጠቦት አይደለም ግን እንደ ጠቦት በእጁ ምንም ሳይዝ ገነጣጠለው። አዲሱ መደበኛ እንደዛ ነው የሚለው። አዲሱ ነው የሚለው። በቃ አጨብጭቡለት። እኔ አዲሱን ስላላነበብኩ እሱ ደግሞ አዲሱ ነው ብሏል። ስለዚህ በትክክል መልሶታል። እሺ ጥያቄ ቁጥር ስንት? 7 ጥያቄ ቁጥር 7 እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑ ዘንድ የተሰጣቸው አሕዛብ ነገሥታት እነማን ናቸው? እስራኤላውያን የሙሴን ሕግ በማይፈጽሙበት ጊዜ እግዚአብሔር አምላክ እስራኤላውያንን ይፈትኑ ዘንድ የሰጠው ነገሥታቶችን ጥራ። ሚዲያማውያን አይደለም። ጥያቄው ይደገም እስቲ። እግዚአብሔር እስራኤላውያን ቁጥር 7 ነው አይደል? እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈትኑ ዘንድ የተሰጣቸው አሕዛብ ነገሥታት እነማን ናቸው?
ሞዓባውያን አይደለም። ኤግሎማውያን አይደለም። ለመስፈጦሚያ አይደለም። ጥያቄው አልተመለሰም፣ ሰዓቱም አልቋል። ግልጽ አይደለም። እሺ፣ እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑ ዘንድ የተሰጣቸው የአሕዛብ ነገሥታት እነማን? መሳፍንት ምዕራፍ 3 ቁጥር 3 ላይ ምን ይላል? እንደዚህ ይላል። አምስቱ ላምብ መሳፍንት ምዕራፍ 3 ላይ እንደዚህ ይላል። ከከናናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈተናቸው ዘንድ በፊት ሰልፍን ይለማመዱ የእስራኤል ልጆች ትውልድ መዋጋት ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። ይማሩ ዘንድ ይፈተኑ ዘንድ ነገስታት ናቸው። እነዚህ ነገስታት ናቸው። ጥያቄው እንደዚህ ይላል። ጥያቄውንና ምዕራፉን በደንብ አድርገህ ተመልከት። እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑ ዘንድ የተሰጣቸው የአሕዛብ ነገስታት ይላል። ስለዚህ እነዚህ አምስቱ የፍልስጤም መኳንንት ከናናውያን፣ ሲዶናውያን እያለ ይቀጥላል ማለት ነው። ጥያቄው ግልጽ አይደለም እኮ አሁን እግዚአብሔር በሙሴ እጅ ትእዛዝ ሰጣቸው፣ ለእስራኤላውያን ትእዛዝ ሰጣቸው ይላል። የተሰጣቸውን ትእዛዝ ደግሞ በማይፈጽሙበት ጊዜ እግዚአብሔር በዛ ቦታ ላይ ዋና ዓላማው ለምንድን ነው? ይፈተኑ ዘንድ ይፈተኑና ይማሩ ወደ እግዚአብሔር ይመለሱ ዘንድ ነው። ጥያቄ ቁጥር ስንት? ወደ አንተ እንሂድ። 20 ጥያቄ ቁጥር 20 እንደዚህ ይላል። የሰምሶን ወላጅ አባት ስም ማን ይባላል? ወገኑስ ከየት ነው? የሰምሶን ወላጅ አባት ማኑሄ ወገኑስ ዳን አይደለም። አጨብጭቡለት። እሺ ተመልሷል። ጥያቄ ለአንድ ሰው ጥያቄ ሌላ ሰው መልስ አይቻልም። እሺ ጥያቄ ቁጥር ስንት? የመጨረሻ 24 ጥያቄ ቁጥር 24 እንደዚህ ይላል። ሰምሶን ለፍልስጤማውያን ለ30 ሰዎች የሰጠው እንቆቅልሽና የእንቆቅልሹን ፍቺ ተናገር። ሰምሶን ለፍልስጤማውያን 30 ሰዎች እንቆቅልሽ ሰጣቸው። እንቆቅልሹንም ተናገር፣ የእንቆቅልሹን ደግሞ ፍቺውን ተናገር። እንቆቅልሹ ከበላተኛው አፍ መብል ወጣ፣ ከብርቱም ውስጥ ጣፋጭ ወጣ ነው። እሺ መልሱ ደግሞ ከማር የሚጣፍጥ ምንድን ነው? ከአንበሳ የሚበረታ ምንድን ነው? አጀብቱ። ዋው! ጥያቄ ቁጥር አለ አንተ ጋር የቀረ? ጥያቄ ቁጥር ስንት? 25 ጥያቄ ቁጥር 25 የሰምሶን የኃይሉ ታላቅነት ሚስጥሩን ያውቁ ዘንድ ፍልስጤማውያን የተጠቀሟት ሴት ማን ናት? ደሊላ ትባላለች። ምን አደረገች? ያው የኃይሉን እንትን ካገኘች 101,000 ነው ምናምን እንደዛ እንደሚሰጧት ብር እንደሚሰጧት ነገሯት። እሺ እሷም ጠየቀችው። 3 ጊዜ ዋሽቷት ነበር። ከዛ በሶስተኛው በደንብ ስትማጸነውና መግቢያ መውጫ ስታሳጣው ነገራት እና ያው በተኛበት ሰው ጠርታ ፀጉሩን አስቆረጠች። መግቢያ መውጫ አሳጥታ አጨብጭቡለት። እሺ 30 ጥያቄ ቁጥር 30 ጥያቄ ቁጥር 30 እሺ ጥያቄውን በደንብ ስማ። እንደዚህ ይላል። ሌዋዊውን ሰው በቤቱ አስገብቶ ቀድሶትም ካህን አድርጎት
እግዚአብሔር መልካም እንዳደረገለት የቆጠረው ሰው ስም ማን ይባላል? ሚካ ይባላል። አጨብጭቡለት። አንተ ጋር እንቆያለን። ጥያቄ ቁጥር ስንት ጨርሳል? እሺ ሙሴ ጥያቄ ቁጥር 22 ጥያቄ ቁጥር 22 ጥያቄ ቁጥር 22 እሺ እንደዚህ ይላል። ሶምሶን ከፍልስጤማውያን ልጆች አንዲት ሴት አይቻለው፣ አሁንም እርሷን አጋቡኝ ብሎ አባቱንና እናቱን በጠየቀ ጊዜ የአባቱና የእናቱ መልስ ምን ነበር? አጋቡኝ አላቸው እናትና አባቱን። ከዛ እናትና አባቱ ምን አላል ብሎ መለሱ? ከወንድሞቼ ወይም ከቤተሰቦቼ ወንድ ሴት ልጆች አሉና ከነሱ እንድታገባ፣ ግን እግዚአብሔር ከነሱ ጋር ከፍልስጤማውያን ጋር ምክንያት ስለነበረ አውቆ ነበር፣ እነሱ አላወቁም ነበር። በትክክል መልሶታል። አባትና እናቱ ምክንያቱን አላወቁም። እግዚአብሔር ግን ከፍልስጤማውያን ነገር ይፈልግ ነበርና ወደ ፍልስጤም እንዲወርድ ከፍልስጤማውያን ሰምሶን አጋቡኝ እንዳለ መጽሐፍ ቅዱስ ይናገራል ማለት ነው። ጥያቄ ቁጥር ስንት? 4 ጥያቄ ቁጥር 4 በጣም ከባድ ጥያቄ ነው። ይሄ ደግሞ ይፈትናል በጣም። እንደዚህ ይላል፣ የእግዚአብሔር ባሪያ ኢያሱ በስንት ዓመቱ ሞተ? የሚፈትን ጥያቄ ነው በጣም። 110 መልሶታል። አደንኩት። እሺ አሁንም አንተ ጋር እንቆያለን። ጥያቄ ቁጥር ስንት? 21 ጥያቄ ቁጥር 21 ሰምሶን የእግዚአብሔር መንፈስ ሊያነቃቀው የጀመረበት ስፍራ ተናገር ስሙን። ዳኞች እያዩ ስለሆኑ በአማ ዲሲፕሊን ያንሰዋል። በአማ ዲሲፕሊን እያነሰው ነው። በሜዳ ነው። ምን ወደ ሜዳ ይወጣ ነበርና ያነቃቀው ነበር። ወደ ሜዳ ወጥቶ ያነቃቃበት የስፍራዋን ስም ሰፈር ናት። የሰፈሯን ስም ትናገራለህ ማለት ነው። አላውቅም ብሏል። የሚመልስ አለ ጉባኤ ውስጥ? ጢሞ በዳን ሰፈር ለጢሞቴዎስ አጨብጭቡለት። በጾር እና በኤሽታኦል መካከል ባለው በዳን ሰፈር የእግዚአብሔር መንፈስ ለመጀመሪያ ጊዜ መጥቶ ያነቃቃው ነበር ይላል። ጥያቄ ቁጥር ስንት ኤልዳና? 16 ጥያቄ ቁጥር 16 እንደዚህ ይላል። ጌዲዮን የሰማውን ህልምና ፍቺ ተናገሪ። አንዲት እንጎቻ ተንከባላ ትገባለች ወደ ሰፈሩ እና ሰፈሩን ታፈርሰዋለች አለ። ካለ በኋላ ከአጠገቡ ያለው ባልንጀራውን መልሶ እቺ ከጌዲዮን ሰይፍ በቀር የማንም አይደለችም ብሎ መለሰለት። አጨብጭቡላት። ጥያቄ ቁጥር ስንት? 14 ጥያቄ ቁጥር 14 እንደዚህ ይላል። የፈራ የደነገጠ ከገለዓድ ተራራ ተነስቶ ይመለስ ብለህ በሕዝቡ ጆሮ አውጅ ብሎ እግዚአብሔር ለጌዲዮን የተናገረበት ምክንያት ምን ነበረ? የፈራ የደነገጠ ይመለስ ብሎ እግዚአብሔር ለጌዲዮን ለሕዝቡ ሄደ አውጅ አለ። ቅድም ወንድማችን ወልዴ በመለሰው መሰረት ማለት ነው። ለምንድን ነው እግዚአብሔር የፈራ የደነገጠ ይመለስ ብለህ በሕዝቡ ጆሮ ላይ አውጅ ጌዲዮንን ያለው? ምክንያቱም ወልዴ ዳኞች እየተመለከቱ ነው። የምድያም ሀገር ሰዎች በጣም የበዙ ስለነበሩ
የሚዲያም ሀገር ሰዎች በጣም ስለበዙ አይደለም አይደለም አይደለም። እሺ ምክንያቱም አጠቃላይ መጽሐፉን ስታነቢው ነው ምክንያቱ የሚወጣው እንጂ ቀጥታ መልሱ የለም። እሺ ጥያቄው ቁጥር ስንት ነበር? ሰዓቱ አልቋል ይላሉ ዳኞች። ወደ 32000 የሚጠጉ የእስራኤል ወታደሮች ወጥተው ነበርና እግዚአብሔር ደግሞ እስራኤላውያን ሚዲያማውያንን በወታደር ብዛት አሸነፍን ብለው እንዳይሉ ወታደሮቹ ተቀንሰው ወደ የቤታቸው እንዲሄዱ እግዚአብሔር ጌዲዮንን በሕዝቡ ጆሮ አውጅ ብለዋል ማለት ነው። ጥያቄ ቁጥር 10 ጥያቄ ቁጥር 10 እስራኤል በእግዚአብሔር ፊት ክፉ ስራ በሰሩ ጊዜ እግዚአብሔር ለ7 ዓመት አሳልፎ የሰጣቸው ለማን ነበር? ለ7 ዓመት ወሌ እስቲ ቀና በል። ሚዲያም ለሚዲያም ነው አጨብጭቡ። ባማ ዲሲፕሊን ዳኛም አለ። እኔም እየተመለከትኩ ስለሆነ ወሌና እዚህ ጋር አንተ ተቀመጥ። እና ተቀመጥ እዚህ ጋር ተቀመጥ ወሌ እባክህን። ጥያቄ ቁጥር ስንት? 12 ጥያቄ ቁጥር 12 እንደዚህ ይላል። ጌዲዮን ከሚዲያማውያን ለመሸሸግ ሲል ምን ሲያደርግ ነበር? በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። አገኙ 13 ጥያቄ ቁጥር 13 ጥያቄ ቁጥር 13 እንደዚህ ይላል። የእግዚአብሔር መልአክ ለጌዲዮን ተገልጦ ምን አለው? አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። በትክክል መልሶታል። የቀረ ጥያቄ አለ? ኢላና አንቺም ጨርሰሻል? ኢላናም ጨርሳለች። እስቲ ለሩሃማ አጨብጭቡላችሁ። ለባማም እስቲ አጨብጭቡላችሁ። ለሁለቱም በአንድነት እስቲ አጨብጭቡ። በሚዲያ የምትከታተሉ በዓለም ያላችሁ ቅዱሳን በድጋሚ ረቢ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። ዛሬ ያሸነፈው ማን ይመስላችኋል? ማን? እውነት ለመናገር ማን እንዳሸነፈ እኔ አላውቅም። እኔ እኩል ይመስሉኛል። ዳኞቹ ግን መተው እስቲ እንመለከታለን። የኛው ሳይቆጠር ማለት ነው። ኦኬ ሮማ ማለት ነው። ሌላቸው የተከራከሩ ጥያቄ ሳይቆጠር ነው። ኦኬ ይሄ ሰላም ማለት ነው። ኦኬ ማን ነበር እዛ ጋር ቅድም ማን ያሸነፈው ነው ያልከው? ሮማ። እሺ ሌላስ? እሺ አንዴ ለአምላካችን ለእግዚአብሔር ታጨበጭባላችሁ። ከዛ በኋላ ነው ከተጠየቁት 15 ጥያቄ 12 ጥያቄውን በመመለስ የቅድሙ ጥያቄ ሳይቆጠር ማለት ነው። የቅድሙ ጥያቄ አልተቆጠረም። የቅድሙ ጥያቄ ሳይቆጠር ከ15 ጥያቄ 12 ጥያቄ የመለሱት ባማዎች ናቸው። ለነሱ እስቲ አንድ ጊዜ አሸንፉላችሁ።
ሌላው ደግሞ ከተጠየቁት ከ15 ጥያቄ 13ቱን በማሸነፍ የዛሬው አሸናፊ የሆኑት ራማ ናቸው። ለራማ ጀምሩላቸው። ኢየሱስ ጌታ ነው። እውነት የዛሬው ፉክክር በጣም ጠያቂውንም በጣም የሚፈታተን ነው። ዳኞችንም በጣም የተፈታተነ ነበር። በመጨረሻ ግን ራማ አሸንፈዋል። ለራማ ለባማ ታላቅ የሆነ ጭብጨባ ታቀርባላችሁ። አሁን ለፍጻሜ የደረሱ ቡድኖች ታውቋል። የፍጻሜውም ደግሞ ውድድር የፊታችን ማክሰኞ የጌታችን የኢየሱስ ክርስቶስ ልደት መታሰቢያ በሆነበት ቀን ላይ በጉባኤ መሃል ላይ ይሆናል። ያኔ ደግሞ የሚያሸንፍ ቡድን በጣም ትልቅ ስጦታ ቤተክርስቲያን አዘጋጅታለች። እስከዛ ድረስ በጣም ዳኞችም አዘጋጅ ኮሚቴውም በጣም በናፍቆት ይጠባበቃል። በመጨረሻ ጊዜ ሞራል ሰጡና ፕሮግራማችንን እንጨርሳለን ማለት ነው። በዚህ አጋጣሚ ደግሞ የምንናገረው ወደ ቀጣይ ዙር ያሸነፉ ቡድኖች አንደኛ ራማ ነው የዛሬው። ባለፈው ሳምንት ደግሞ ያሸነፉ ወንድሞች እዚህ ካሉ በጣም ተዘጋጅታችሁ የምትመጡት ክፍል በአዲስ ኪዳንም በብሉይ ኪዳንም ስለ ጌታችን ስለ ኢየሱስ ክርስቶስ ውልደት ይሆናል ማለት ነው። በብሉይ ኪዳንም በነቢያት መጽሐፍም ደግሞ በአዲስ ኪዳንም ያለውን አጠቃላይ ስለ ጌታችን ስለ ኢየሱስ ክርስቶስ ውልደት በተመለከተ ጥያቄ ስለሚዘጋጅ የቀጣይ ተወዳዳሪዎች በዛ ዙሪያ ተዘጋጅታችሁ እንድትመጡ እንጠይቃለን። እናከብራችኋለን፣ እንወዳችኋለን። ሻሎም እንላለን።